የሀገሪቷ መሪ የነበረው ሻህን የእነ አሜሪካ ፋሻ ጉንባሽ መሆኑ ኢራናውያንን ምቾት አልሰጠም። ነገሮች ከዛሬ ነገ ይለወጣሉ ብለው ቢያስቡም የሀገራቸው ጉዳይ ግን ጭራሽ ከድጡ ወደ ማጡ ሆነ። በዚህ ጊዜ መላው ኢራናውያን የሀገሪቷን አደባባዮች አጥለቀለቁ። ደጅ ውለው ደጅ እያደሩ ተላላኪ መንግስታቸውን ታገሉ። በመጨረሻም አሸንፈው መሪው ሻህንን ከመንበሩ ፈነገሉ። ከዛም በራሳቸው ምርጫ አያቶላ አሊ ኳሚኒን እርሶ ምሩን ብለው በሙሉ ድምፅ መረጧቸው። ይህ ሂደትና የህዝቡ አንድነት ያስጨንቃት አሜሪካም ሴራ አሲራና ደባ አድብታ ሻህንን ወደ ስልጣን ለመመለስ መፈንቅለ መንግስት አደረገች። ግና ሙከራዋ ወዲያውኑ ከሸፈ። በዚህ ጊዜ ታዲያ ኢራናውያን በቀጥታ ወደ አሜሪካ ኤምባሲ በመሄድ ኤምባሲ ውስጥ የነበሩ ሰዎች ጉዳት እንዳይደርስባቸው አድርገው ኤምባሲውን ዶጋመድ አደረጉ። ግና እዛው ኤምባሲ ውስጥ ሳሉ ሲአይኤ በቀጣይ መፈንቅለ መንግስትን ለማድረግ ያዘጋጀውን ሰነድ አገኙ። ይህማ ከሆነ ብለው በኤምባሲ ውስጥ የነበሩትን 53 አሜሪካውያንን አገቱ። ከዛም አሜሪካ እነዚህን ታጋቾች ለማስለቀቅ ኤግል ክላው የተሰኘ የሚሊተሪ ኦፕሬሽን አከናወነች። Operation Eagle Claw, the ill-fated rescue attempt to retrieve US hostages from inside Iran, did not go to plan. What was always a daring, borderline outrageous operation quickly descended into farce and eventually tragedy. ሰላም ውድ የመሿለኪያ ሚዲያ ቤተሰቦች፣ በዛሬው መሰናዷችን ኤግል ክላው ስለተሰኘው ስለዚህ ኦፕሬሽንና በመጨረሻ ኦፕሬሽኑ ስለገጠመው ዕጣ ፈንታ እናወጋችኋለን። በ1979 በኢራን ተካሂዶ በነበረው ህዝባዊ አብዮት የኢራን መሪ የነበረውን ሻህን ከስልጣን ካስወገዱ በኋላ ህዝቡ ሰላማዊና ፍትሃዊ ምርጫ አከናውኖ አያቶላ አሊ ኳሚኒን ወደ መንበሩ አመጡ። ኢራንም ይህን የነጮች ተላላኪ የነበረው ሻህን ለፍርድ ልታቀርበው ትፈልግ ነበር። ዘውትር በሀገራት ጉዳዮች አላግባብ ጣልቃ የምትገባውና ከህዝብ በተቃራኒ የምትቆመው አሜሪካ የበረከቱ አሻጥሮችን ፈጥራ መፈንቅለ መንግስት በማድረግ ሻህንን ወደ ስልጣን ለመመለስ ሞከረች። ግና ይህ ሙከራዋ ሳይሳካ ባጭሩ ተቀጨም። በዚህ ጊዜ ህዝቡ ግልብጥ ብሎ ከቀየው በመውጣት በቴህራን የሚገኘውን የአሜሪካን ኤምባሲን በኃይል ወረረም። ወዲያውኑ ሻህንም ለሕክምና በሚል ሰበብ በድብቅ ወደ አሜሪካ መጓዙ ተሰማም። ከዛም የኤምባሲ ሰዎችን ወደ ጎን አድርገው ኤምባሲውን ሲያወድሙና ዶክመንቶችን ሲያገላብጡ አሜሪካ ሻህንን ወደ ስልጣን ለመመለስ የፈጸመችውን ሴራና ሲአይኤ በቀጣይ በሀገሪቷ ሊያደርግ ስላሰበው ደም አፋሳሽ መፈንቅለ መንግስት የሚዘረዝር ሰነድን ያገኛሉ። በዚህ ጊዜ የባሰ የተቆጡት ኢራናውያን 53 የኤምባሲው ሰራተኞችን አገቱ። በወቅቱ የአሜሪካ ፕሬዝዳንት የነበረው ጂሚ ካርተር አይኑን በጨው አጥቦ ድርጊቱ ፖለቲካዊ እጅ ጥምዘዛና የስርዓት አልበኝነት መገለጫ ነው በማለት ካፈርኳይ መልሰኛ አይነት መግለጫን ሰጠ። ኢራን በበኩሏ ህዝቡ በኤምባሲው ላይ የወሰደው እርምጃ አሜሪካ በኢራን ላይ ፍላጎቷን በኃይል ስትጭን የነበረችበት ዘመን እንዳበቃና ከዚህ በኋላ ሀገሪቷ ላይ መፍጠር የምትችለው ተጽዕኖ እንደማይኖር አመላካች ነው። እንዲሁም የህዝቡን ምርጫና ፍላጎት ለማክሸፍ በመሞከሯ የተሰነዘረ አጸፋዊ እርምጃ ነው ስትል ከህዝቧ ጎን ቆማለች። የአሜሪካ የበላይ መኮንኖችና ፕሬዝዳንት ጂሚ ካርተርም የኤምባሲ ሰራተኞቹ ከታገቱበት ከህዳር 5 ቀን ጀምሮ ዜጎቻቸውን በምን መንገድ ማስለቀቅ እንዳለባቸው መወያየት ጀመሩ። በውይይት ወቅት ከተነሱ ሐሳቦች መሃል ወታደራዊ እርምጃ መውሰድ አንዱ የነበረ ቢሆንም ይህን ሐሳብ ግን ጂሚ ካርተር ከታገቱ ዜጎች ደህንነት አንጻር ሳይቀበለው ቀርቷል። በወቅቱ የአሜሪካ አሻንጉሊት እየተባለ ይጠራ የነበረው ከሳዳም ሁሴን በፊት የነበረው የኢራቅ መንግስት ኢራን ላይ ለማከናወን አቅዶት የነበረውን ወታደራዊ ጥቃትም ቢያንስ ዜጎቿ ነጻ እስኪወጡ ድረስ እንዲያዘገዩት አሜሪካ መመሪያ ሰጠች። በመሆኑም በጂሚ ካርተር ሐሳብ መሰረት መጀመሪያ ወደ ሰላማዊ ድርድር ተገብቶ በአልጄሪያ በተከናወነው አልጀርስ አኮርድ የተባለውን 10 ዋና ዋና ጉዳዮችን የያዘ የስምምነት ሰነድን ተፈራረሙ። ስምምነቱ አሜሪካ ሁሉንም ዜጎቿን ማስለቀቅ እንድትችል የሚረዳ ሲሆን ጎን ለጎን ደግሞ አሜሪካ በኢራን ፖለቲካዊ ጉዳዮች ውስጥ ዳግመኛ ጣልቃ እንዳገባ ግዴታ የሚጥልባት ነበር። ይሁን እንጂ ስምምነቱ በተፈረመ በጥቂት ሳምንታት ውስጥ አሜሪካ ይህን በመጣሷ ኢራንም ስምምነቱን እናንተ ካላከበራችሁ እኔም አላከብርም በማለት
የታገቱትን እንደማትለቅ ገለጸች። ይህን ተከትሎም ኢራን ላይ ወታደራዊ ጥቃት ማድረስ የማይጨምርን ወታደራዊ ኦፕሬሽን በማከናወን የታገቱትን ነፃ ማውጣት አለብን ብለው አሜሪካኖቹ ወሰኑ። ጂሚ ካርተርም የጦር ጀነራሎችና ደህንነቶች ያዘጋጇቸውን ዝርዝር እቅዶች ከሰሙ በኋላ ሚያዝያ 11 ቀን 1980 ኦፕሬሽን ኤግል ክላው ወይም የንስር ጥፍር ኦፕሬሽን የተሰኘውን ተልዕኮ አስጀመሩ። የዚህ ኦፕሬሽን ፊት አውራሪ እንዲሆን የተመረጠው ደግሞ በከፍተኛ ደረጃ የሰለጠነው የሰራዊት አባላት ያሉት ዴልታ ፎርስ የተሰኘው ኃይል ሲሆን እንደዚህ አይነት የታገቱ ሲቪል ዜጎችን የማስለቀቅ ተልዕኮ ሲሰጠው ግን ይህ የመጀመሪያው ነበር። የዴልታ ፎርስ መስራቹ ኮሎኔል ቻርሊ ቤክዊዝ ለኦፕሬሽኑ ይመጥናሉ ያሏቸውን አባሎች ራሳቸው መርጠው የተልዕኮ ግብረ ኃይሉን አዋቀሩ። ከዚህ ጎን ለጎን ደግሞ ለዴልታ ፎርስ ሽፋን የሚሰጥና የደህንነት ጥበቃ የሚያደርግ የእግረኛ ቡድንም ተደራጀ። ይህ ኦፕሬሽን ግን በተለያዩ ምክንያቶች እጅግ ውስብስብ ነበር። የመጀመሪያው ከባድ ነገር የኢራኗ መዲና ቴህራን በጣም ሩቅ በመሆኗ አንድ ሄሊኮፕተር ነዳጅ ሳይሞላ የደርሶ መልስ በረራ ለማድረግ ስለማይችል የሆነ ቦታ ቆመው ነዳጅ መሙላቱ የግድ አስፈላጊ ነበር። ለዚህ ደግሞ የአሜሪካ የቅርብ ወዳጅ የሆነ ሀገር ወይም ሌላ አማራጭ መፈለግ ነበረበት። ሁለተኛው ደግሞ የታገቱት ዜጎች የሚገኙት እጅግ በርካታ ሰፋፊ ህንፃዎች ባሉት የኤምባሲ ቅጥር ግቢ ውስጥ መሆኑ ነው። ስለዚህ የተሳካ ኦፕሬሽን አድርጎ ታጋቾቹን በአጭር ጊዜ ውስጥ ከያሉበት አፈላልጎ ካሰባሰቡ በኋላ ካላንዳች ጉዳት ነፃ ለማውጣት በርካታ ኃይል መጠቀም የግድ ከማስፈለጉም በላይ ኦፕሬሽኑ 5 ሚሊዮን የሚሆኑ ዜጎች በሚኖሩባት ከተማና እነዚህ የከተማዋ ነዋሪዎች በሙሉ ለአሜሪካ ከፍተኛ ጥላቻ ያላቸው መሆኑ ትንሿ ስህተት ከፍተኛ ዋጋን ማስከፈል መቻሏ ነው። እነዚህንና ሌሎች ቀድሞ ያልታሰቡ ፈተናዎችን ታሳቢ በማድረግም የአፈጻጸም ዝርዝርን የያዘ መርሃ ግብር ማዘጋጀት የግድ አስፈላጊ መሆኑ ኦፕሬሽኑን ውስብስብ አድርጎታል። ከኦፕሬሽኑ አደገኛነት አንጻርም ከዴልታ ፎርስ በተጨማሪ ሌሎች አጋዥ እዝ ኃይሎች ያስፈልጉ ነበር። በወቅቱ ሜጀር ጄኔራል ጄምስ ቢ ቫውት የኦፕሬሽኑ ጣምራ ኃይል አዛዥ ሆኖ የተሾመ ሲሆን ዋዲ ኬና በምትባል የግብፅ ከተማ በመሆን ነበር ኦፕሬሽኑን የሚያስተባብረው። ተጠሪነቱን በቀጥታ ለፕሬዝዳንት ጂሚ ካርተር ነበር። ይህ አዛዥ ከአየር ኃይሉና ከእግረኛም 2 ረዳቶች ተመድበውለት ነበር። በአጠቃላይ እነዚህ 3 ከፍተኛ መኮንኖች ባወጡት ዕቅድ መሠረት ከባህር ኃይልና ከአየር ኃይል ተጨማሪ ሌላ ኃይል የግድ መሳተፍ አለበት። በዚህ መሰረት ሄሊኮፕተሮችና ሲ130 አውሮፕላን የተለያየ የምስጢር ስያሜ ተሰጥቷቸው ወደ ተግባር እንደሚገቡ ተገለጸ። በቅዱ መሰረትም ሄሊኮፕተሮቹና ሲ130 አውሮፕላኑ የተለያዩ መንገዶችን ተጠቅመው ከበረሩ በኋላ ዴዘርት ዋን ብለው በሰየሙት ቦታ ይገናኛሉ። ይህ ቦታ ከቴህራን ደቡብ ምስራቅ አቅጣጫ 320 ኪሎ ሜትር ላይ የሚገኝ ነው። ከዚህ በኋላ ሄሊኮፕተሮቹ ከሲ130 አውሮፕላን ነዳጅ ከሞሉ በኋላ በአውሮፕላኑ የሚመጣውን ግብረ ኃይል በመጫን ለቴህራን ቅርብ ወደ ሆነውና ዴዘርት ቱ ወዳሉት ቦታ የሚያጓጉዝ ሲሆን የግብረ ኃይሉም ኦፕሬሽኑ የሚቀጥለው ምሽት ላይ ይከናወናል ብለው ነው ያቀዱት። ለኦፕሬሽኑ የሲአይኤ አባላትም ድጋፍ የሚያደርጉ ሲሆን ሁሉም ነገር በቅዱ መሰረት ሲጠናቀቅ ታጋቾቹ የኦፕሬሽኑን አባላት ቀድመው ወደ ተቆጣጠሩት የቴህራን አየር ማረፊያ ተወስደው ወደ ግብፅ እንዲበሩ ይደረጋል የሚል ነበር። ይህ የድርጊት መርሃ ግብርን የያዘ ዕቅድ ውስብስብ ቢመስልም የጎደለው የሚባል የይዘትም ሆነ የሐሳብ ክፍተት ግን አልነበረውም። ለመሆኑ ይህ በተጠና መልኩ የታቀደ ኦፕሬሽን ምን ገጠመው? ተሳካ ወይስ ከሸፈ? ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የኦፕሬሽን በጂሚ ካርተር ይሁንታ ከማግኘቱ በፊት መጋቢት 31 ቀን የአሜሪካ አየር ኃይል ተቆጣጣሪ የሆኑት ሜጀር ጄኔራል ቲ ካርሊ ጁኒየር
ዴዘርት ዋን ወደ ተሰኘው ቦታ በሲአይኤ አባላት ከተወሰዱ በኋላ አካባቢው ላይ የዳሰሳ ጥናት አድርገውና ለአይሮፕላኑም ሆነ ለሄሊኮፕተሮቹ ቦታው ለማረፍ ምቹ መሆኑን አረጋግጠው ነበር። ሜጀር ጀነራሉ አይሮፕላኑ ያለ ችግር በምሽት ማረፍ እንዲችልም ከርቀት ለመቆጣጠር የሚያስችሉ የኢንፍራሬድ መብራቶችን በቦታው እንዲተከሉ ያስደረጉ ሲሆን የአፈር ናሙናም ወስደው ነበር። የአፈር ናሙናውን የወሰዱት መሬቱ ምን ያህል ክብደት መሸከም ይችላል የሚለውን ለመገምገም ሲሆን እሳቸው በጎበኙበት ወቅት መሬቱ ጠንካራና የማያሰጋ ነበር። ሆኖም በ3 ሳምንታት ውስጥ ቦታው 10 ሴንቲሜትር ከፍታ ባለው አቧራ ተሞልቶ ነበር። ከዚህ ጎን ለጎን በቀድሞ የጦር ኃይሎች ልዩ ኃይል የሚመራ የሲአይኤ ልዩ ክፍል የታገቱ ዜጎች ያሉበትን ሁኔታና አጠቃላይ የኤምባሲ ውስጥ ዝርዝር መረጃዎችን የመሰብሰብ ሥራን አከናውኖ ነበር። ከዚህ በተጨማሪ ሲአይኤ የፋርስ ቋንቋ የሚናገሩና ከዴዘርት ቱ ተፋላሚዎችን ወደ ኤምባሲ ለማድረስ የሚያገለግሉ 15 አሜሪካውያን አባላቶችን አዘጋጅቶ ነበር። ተልእኮ ከተጠናቀቀ በኋላ ደግሞ ግዳጁ ላይ የተሰማሩት 8 ሄሊኮፕተሮች ሙሉ በሙሉ ከጋዩ በኋላ በተጠንቀቅ በሚጠብቀው አይሮፕላን ሁሉም ታጋቾችና የኦፕሬሽኑ አባላት ወደ ግብፅ ይጓዛሉ። እነዚህ ሁሉ ተግባራት በስኬት ተከናውነው ታጋቾቹ ሚያዝያ 16 ቀን ነፃ ይወጣሉ ተብሎም ቀን ተቆርጦ ነበር። ዕለተ ሐሙስ በአፕሪል 24 ቀን 1980 ኦፕሬሽን ኤግል ክላው በይፋ ተጀመረ። በኢራን የሰዓት አቆጣጠር አመሻሽ 12 ሰዓት ላይም ሲ130 የተባለው አይሮፕላን ባቀዱት መሠረት ዴዘርት ዋን ተገኝቷል። ምናልባትም ከአይሮፕላኑ ግዝፈትና ተሸክሞ ከነበረው በርካታ ጭነት አንጻር ለሌሎች ከባድ የነበረው የአየር ሁኔታ ለሱ ብዙም አላስቸገረው ይሆናል። ወደ ዴዘርት ዋን መሰባሰብ በተጀመረበት ወቅት በእጅጉ ጥቅጥቅ የሆነ የአቧራ ዳመና የኢራንን ሰማይ ሙሉ ለሙሉ ሸፍኖት ነበር። ሲ130ም ያንን ተቋቁሞ ወደ መዳረሻው የደረሰው በምሽት ቢሆንም ቀደም ብሎ በቦታው ላይ ተቀምጦ በነበረው የኢንፍራሬድ መብራት እየተመራ ነው ዴዘርት ዋን ላይ በስኬት ማረፍ የቻለው። ድራገን ዋን በመባል የሚታወቀው ይህ አይሮፕላን ጭኗቸው የነበሩትን ልዩ ኮማንዶዎችና ተሽከርካሪ ጂፖችን ካወረደ በኋላም ግብረ ኃይሉን በየፊናው ዴዘርት ዋንን በመቆጣጠር አካባቢውን በቀጣይ ለሚመጡ ሄሊኮፕተሮች ምቹ የማድረግ ስራቸውን ጀመሩ። በአይሮፕላኑ ተጓጉዞ ዴዘርት ዋን የደረሰው ቡድን ኃላፊነቱን እየተወጣ ባለበት ወቅት ሄሊኮፕተሮቹ በአቧራው ዳመና ውስጥ በጭላንጭል እይታ እየታገሉ እንደነበር የገመተ አልነበረም። ከዛም አንጻር ሰራዊቱ በሙሉ ትኩረቱን ያደረገው ቦታውን የማስተካከል ሥራ ላይ ነበር። ነገሮች በታሰበው መሰረት እየዘለቁ ሳለ ከመቅስፈት በዴዘርት ዋን ያልታሰበ አጋጣሚ ተፈጠረ። በረሃውን አቋርጦ የሚገሰግስ አንድ የህዝብ ማመላለሻ አውቶቡስ ወደ ስፍራው እየከነፈ መጣ። የኦፕሬሽኑ አባላት ለአይሮፕላን ማረፊያ ያዘጋጁት ይህ መንደርደሪያ ቀድሞውንም የአውቶቡስ መንገድ ስለነበረ አሜሪካኖቹ አውቶቡሱን አስቁመው ተሳፋሪዎቹን በአይሮፕላን ውስጥ እንዲቆዩ አደረጉ። ይህ በሆነ በደቂቃዎች ውስጥ ደግሞ ሌላ በፍጥነት የሚጓዝ የነዳጅ ቦቴ መኪና ወደ እነሱ እየተፈተለከ ይመጣ ጀመር። ቦቴው እንዲቆም ምልክት ቢያሳዩትም ሹፌሩ ልብ ስላላለ በትከሻ ላውንቸር ወዲያውኑ መቱት። ቦቴው ሲመታ የተከሰተው ከፍተኛ ፍንዳታና የተፈጠረው የነበልባል ብርሃን በአቧራ ዳመና ውስጥ ሲደናበሩ ለነበሩት ሄሊኮፕተሮች መንገድ የሚመራ መልአክ ሆኖላቸዋል። ሆኖም ከዛ በፊት ከተፈጥሮ ጋር በነበራቸው ትንቅንቅ የተልእኮውን ስኬት ገደል የሚከት ጉዳይ የተባለው የኢዋራ አውሎ ንፋስ ተከስቶ ነበር። በዚህ አውሎ ንፋስ ምክንያትም ለተልእኮ ከተመደቡ 8 ሄሊኮፕተሮች ውስጥ 3ቱ ከጥቅም ውጭ የሆኑ ሲሆን ለተልእኮ መሳካት ግን በትንሹ 6 ሄሊኮፕተሮች ያስፈልጉ ነበር። ብሉበርድ የሚል ስያሜ ከተሰጣቸው ከነዚህ ሄሊኮፕተሮች ውስጥ ብሉበርድ 6 የሴንሰር ችግር ስላጋጠመው በረሃ ውስጥ ለማረፍ በመገደዱ የጫናቸውን አባላት ብሉበርድ 8 እንዲያጓጉዝ ተወስኖ ሄሊኮፕተሩን ጥለውት በረሩ። ሌሎቹ 6 ሄሊኮፕተሮችም ዴዘርት ዋን ከአንድ ሰዓት በኋላ ዘግይተው የደረሱ ቢሆንም መጨረሻ ላይ የደረሰው ብሉበርድ 2 የሃይድሮሊክ ችግር አጋጥሞት ስለነበር ተልእኮውን የመወጣቱ ጉዳይ አጠራጣሪ ነበር። ይህ ማለት ወደ ዴዘርት ቱ ለሚደረገው እንቅስቃሴ አገልግሎት መስጠት ሄሊኮፕተሮች ቁጥር 5 ብቻ ሆነ ማለት ነው። በዚህም ምክንያት በኮማንደሮቹና በአብራሪዎቹ መካከል ልዩነት ተፈጠረም። ይህን ተከትሎም ተልእኮውን ለማቆም በሳተላይት ወደ አሜሪካ መልእክት ላኩ። ይህ ወደ ፕሬዝዳንቱ የተላከው ተልእኮን የማቋረጥ
ጥያቄ ግን እጅግ ዘግይቶ ነበር ምላሽ የተሰጠበት። በወቅቱ ግብረ ኃይሉ ተልእኮውን እንዲያቋርጥ የሚፈቅደው የፕሬዝዳንቱ ምላሽ የደረሰው ከ2 ሰዓት ተኩል በኋላ ነበር። ይህ ሁሉ ሰዓት ሲባክን ሁሉም ተሽከርካሪዎች ፕሌኑና ሄሊኮፕተሮቹ ዝግጁ ሆነው ሞተራቸውን ሳያጠፉ ነበር የሚጠባበቁት። በዚህም ምክንያት ከሄሊኮፕተሮቹ መካከል ነዳጅ ያለቀበት ነበር። በመሆኑም አይሮፕላኑና ሄሊኮፕተሮቹ እየተጠባበቁና እየተረዳዱ በአነስተኛ ፍጥነት መጓዝ ነበረባቸው። በዚህ መሃል ከፍተኛ አውሎ ንፋስ እንደገና ሲያጥለቀልቃቸው በተፈጠረ ስህተት ብሉበርድ 1 ሄሊኮፕተር ከአይሮፕላኑ ጋር በመጋጨቱ በተፈጠረ ከፍተኛ ፍንዳታ 8 የሰራዊቱ ልዩ ኮማንዶዎች ወዲያውኑ ሲሞቱ 2 ደግሞ ክፉኛ ተቃጥለዋል። ይህን ሁሉ አስቀያሚ ትዕይንት በአይኑ በብረቱ የተመለከተው የኦፕሬሽኑ አዛዥ ቢክ ዊታዝም ለማንቀሳቀስ የታቀዱትን አይሮፕላኑን፣ ሄሊኮፕተሮቹንና ሰራዊቱን እንቅስቃሴያቸውን እንዲያቋርጡ ትዕዛዝ አስተላለፈ። በሁሉም ሄሊኮፕተሮች ውስጥ የነበሩ ዶክመንቶችም ከወጡ በኋላ ሄሊኮፕተሮቹ ሙሉ ለሙሉ እንዲወድሙና የሩሲያ የሚመስሉ ዶክመንቶች በአካባቢው ለምልክት እንዲቀሩ ተደርጎ የቡድኑ አባላት በC-130 አይሮፕላን ተጭነው እንዲመለሱ ተደርጓል። ይህን ሁሉ ትዕይንት ሲያዩ የነበሩት 43ቱ ኢራናውያንም ከአውቶቡሳቸው ጋር በነፃ የተለቀቁ ሲሆን የንስር ጥፍር የተባለው ኦፕሬሽንም ገና ሳይጀመር ከሽፏል። ይህን ክስተት ሙሉ ለሙሉ ጠንቅቀው ያውቁ የነበሩት ኢራናውያንም አሜሪካ ላይ ከዲፕሎማሲ እስከ ታማኝነት ዘርፈ ብዙ ድሎችን መቀዳጀት ችለዋል። አሜሪካን መሸነፏን በግልጽ አምናለች። ፕሬዚዳንት ጂሚ ካርተር ለምርጫው ሲል ሁለተኛ ኦፕሬሽን አቅዶ የነበረ ቢሆንም ወጪው የትየለሌ በመሆኑ ውድቅ ተደርጓል። ጂሚ ካርተር ከወራት በኋላ በተከናወነው ምርጫ የተሸነፈ ሲሆን አሸናፊው ሮናልድ ሬጋን ወደ ስልጣን ከመጣ ከአንድ ቀን በኋላም ኢራን ለ444 ቀናት አግታቸው የነበሩትን አሜሪካውያንን ምህረት በማድረግ በነፃ ለቃቸዋለች። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።